እንዲኖራቸው አንፈልግም። ስለዚህ ሄርሚዬ እኔ እኛ ምንልሽ ነገር ቢኖር አንድ ነገር ለትንሽ ጊዜም ቢሆን አብርሽን ከከተማ ይዘሽው ብቻ እንድትወጪ። በቃ ይሄንን ነገር ካላደረግሽ ሌላ ትልቅ ነገር እንደሚፈጠር እመኝ። እስከመቼ እኔ በጣም የሚገርመኝ ምን እንደሆነ ታውቃላችሁ ቤተሰብ? ቆይ እስከ መቼ ድረስ ነው ይሄ ነገር እንደዚህ የሚቀጥለው? እስከ መቼ ድረስ ማለት ሰው ልጅ እኮ በቃ ትቶሽ ከሄደ በቃ አልፈልግም ካለ በግድ በህይወትሽ ውስጥ አታቆየው ማንንም ሰው። ሌላ ድራማ መስራት ሌላ ምንድነው? አብርሽ ብቻ ነው ምድር ላይ ወንድ፣ ሌላ ወንድ የለም። በቃ በኢየሱስ ቅናት ጋይስ፣ ቅናት የቁጣ ትኩሳት ነው ይላል መጽሐፍ ቅዱስ። እውነት ለመናገርና ቅናት ነው ሌላ ነገር አይደለም። እንደዚህ የሚያንገበግባችሁ ማለት ነው። በሩታ ዙሪያ ያላችሁ ሰዎች ቅናታችሁን ከአይምሯችሁም ከህሊናችሁም አስወግዱት። ሙቭ አድርጉ ከኤርሜላና ከአብርሃም ህይወት ማለት ነው። ማለት በቃ የሆነ የምትንቁት ሰው የናቃችሁት ሰው እኮ ግዴታ እንደዚህ ሌላ ድራማ፣ ሌላ ስቃይ፣ ሌላ ነገር መፍጠር አይጠበቅባችሁም። በቃ መተው ነው። በቃ መተው የሚባል ነገር አታውቁም። በህይወታችሁ ውስጥ ከዚህ በፊት ምንም ነገር ተከስቶ በቃ ዝም ልበል ብላችሁ ተዋችሁ አታውቁም ምንም ነገር። እንዴ ለምን እንደዚህ መግማማት አስፈለገ? ለምን ሰው ላይ ድራማ ትሰራላችሁ? እኔ እውነት ለመናገር እኔ ሰምቻለሁ ምን እንዳሰቡ ማለት ነው። እና ምን ይሄን ያህል አስፈልገ? የትላንትና ይሄ ማን ነው ኤርሚያስ የሚባለው ከዚህ በፊትም ማለት ነው አንተ ረሩታ ስታሽቃብጥ ነበረ። በትንሹም ቢሆን አያለው ቪዲዮህም ማለት ነው። እና ትናንትና ደግሞ ሄርሜላን አግኝታ እንደዛ እንድትላት ያደረገችህም ሩታ እንደሆነች 100% እርግጠኛ ነኝ። አብርሃም ወደ ሩታ እንደሚመለስ እርግጠኛ ነኝ ብለህ ስትናገር ስለነበር ማለት ነው። አሁንም አብርሃምን መቼም ወደ ሩታ ህይወት እንዲመለስ የምታደርጉት በምን በቃ ወይ የሆነ ነገር አፈራችሁ ነው ወይ እንደባለፈው አጠጥታችሁት ነው ምናምን ነገር ማለት ነው። ልክ እንደዛ ፊልም ላይ የምናየው ፍቅር የለም ልክ እንደዛ ማለት ነው። ለተወሰነ ጊዜ እዛ ታሹታላችሁ። ልክ እንደባለፈው ዕቃ ጠብ እንደዚህ ያርግ ምናምን ትሉታላችሁ። ከዛ ደግሞ ሌላ ድራማ ትፈጥራላችሁ ማለት ነው። ይሄው ነው፣ ሌላ ነገር የለውም። ግን እስከ መቼ ድረስ ነው ይሄ ነገር እንደዚህ የሚቀጥለው? እስከ መቼ? ያስጠላል። ምንም ነገር ሲበዛ ያስጠላል። በቃ የሆነ ሰው አልፈልግሽም ካለ በቃ ፎርጋት እርሹ ሌላው ጀምር። እሱ አንቺም እኮ ረስቶሽ ሌላው ጀምሯል። ለምን መደጋገም አስፈለገ? የሆነ ሰው ትቶሽ ሄዳ በቃ አንቺም ትተሽ እንጂ ልክ እንደሱ ትቶሽ እንደሄዳ አንቺም ትተሽ እንጂ ከሱ ተሽለሽ ለመገኘት አስቢ። እሱ ላይ ክፋትን ለማድረግ እሱ ላይ ጠላቶችን ሁሉ ይቅር በላቸው ብለሽ ነው ጸልይ የተባልሽው እንጂ እሱ ላይ ክፋትን አስቢ ብለሽ አይደለም እንትን ያልሽው። ባለፈው ለታ እንደዛ ታለቅሽ ነበር። ቢያስ ያደረኳቸው ነገር አብዛኞቹ ጸጽቶኛል፣ በአንድ በኩልም ደስ ብሎኛል ምናምን ያልሽ ነበር። ያደረግሽው ነገር ማለት ነው እና ዕቃጠብ እና እንደዚህ አንድ ዳይፐር ቀይ ኖርማል ነው። ዳይፐር ለልጅ ስለሆነ ቢቀየርም ኖርማል ነው። ግን የእኔ እኮ ማለት ነው ጋይስ መቼም ቢሆን ሩታ ለአብርሃም መልካም ነገር አታስብም ስላችሁ በምክንያት ነው። ግን አላመናችሁኝም። እኔ ከትናንትና ነው የለቀኩት። የእውነት ለመናገር እንደዛ ስታለቅ ምን እንጀለኝ። ግን እግዚአብሔርን እኔ በጣም እንጀለኝ። ምክንያቱም ጋይስ እኔ በውሸት እንባ አይመጣልኝም። ማርያምን ነው የምላችሁ፣ በውሸት እንባ አይወርድልኝም። በቃ ምን ላድርግ? እና እንደዛ አይኖ ሲቀላ የምታለቅሰው ውሸታም ስለሆነች ነው። ካና እኔ አላውቅም። እኔ ግን ታድላችሁ፣ በውሸት እንባችሁ የሚወጣ ሰዎች ታድላችሁ። ሰው ልጅ ምን አርጋችሁበት ነው አይናችሁ ላይ? በቃ እኔ ማልቀስ ፈልጋለሁ የውሸት። ምክንያቱም ቲክቶክ ላይ መፈመስ ፈልጋለሁ እንደዚህ ያለቀሱ የውሸት እንባ ማለት ነው። እንዴት ሰው በዚህ ልክ ያስመስላል? እንዴት ወይ
ስማም እኔ ሩታን ባገኛት ማለት ነው እንደዚህ ነበረ መሬት ላይ የምጎትታት። እንደዚህ አይነት ውሸታም ሰው በጣም ነው የሚያስጠላኝ። በነገራችን ላይ እዚህ ምድር ላይ ምን ያስጠላሻል ዙፋን ብትሉኝ ማለት ነው ውሸታም፣ አስመሳይ እና ጦንቃይ ቤት የሚሄዱ ሰዎች እነዚህ ሰዎች እግዚአብሔር ወይ እንዴት እንደምጠላቸው በቃ ልነግራቸው አልችልም። እግዚአብሔር ጦንቃይ ቤት የሚሄድ በቃ እግዚአብሔር አንተ የለህም ጦንቃዮቹ ናቸው ትክክል ብሎ የሚያምኑት። ምክንያቱም ምድር ላይ በዙት ሰዎችን እያሰቃዩ ያሉት እነሱ ናቸው አንድም ማለት ነው። እና እነዛ ሰዎች እንዴት እንደሚያስጠሉኝ የሰራዊት ጌታ እግዚአብሔር ይገስጻችሁ እንደናንተ አይነቱ ማለት ነው። ውሸታም ሰዎች ጎሮሯቸው የተቀፈረ መቃብር ነው ይላል እግዚአብሔር ቃል። እና እንዴት እንደምታስጠሉ አስመሳይ ሰዎች፣ ሁለት ምላስ ያላችሁ ሰዎች እንዴት እንደምጠላችሁ አስረግጬ ስነግራችሁ አሁንም ማለት ነው። እኔ ሩታ አስመሳይ ስትሆን ታስጠላኛለች። በቃ ልነግራችሁ አልችልም እንዴት እንደምታስጠላኝ። እንደዛ የምታለቅሽው የነበረው የውሸት እንባ አንቺ የልጅሽ አባት ላይ እንደዛ አይነት ውሸት እንደዛ አይነት ማስመሰል አይደብርሽም? አይደብርሽም? እውነት እኔ ግን ጋይስ አንዳንዴ ግራ የሚገባኝ ማለት ፊልም የሚሰሩ ሰዎች ራሱ ማለት ነው ሪል ህይወታቸው ላይ እንዴት ነው የሚኖሩት? አይካብዳቸውም ወይ እላለሁ። ሩታን አይተን ደግሞ ምን እንደምንል አላውቅም። እስቲ ሸሽተን ልኖር እንችላው ገባ መጋፈጥ ያለብን የሚመጣውን ነገር ግን ደግሞ ማን አባቱ ነው ደፍሮ አሁን ላይ በሁለታችን ህይወት መሀልስ የሚገቡት? ማንም እንዲነካው አልፈልግም። ማንም እንዲደርስበት አልፈልግም። እኔን አልፋው ነው ማንም አይነካው ምናምን ማለት ግን ልክ አይደለም። ምክንያቱም እሱ ልጁን ሊያይ ሊሄድ ይችላል፣ ብዙ ነገር አለ እና ያኔ ልክ እንደዛ ጊዜ ሊያደርጉ ስለሚችሉ መጠንቀቅ፣ የሆነ ነገር ከተከሰተ በኋላ ከመከፋት ከማዘን አስቀድሞ መጠንቀቅ ይሻላል። እና ልጆቹ ያሉሽን ባርቾና ማነው ተምር ነው ምናምን የሚባለው ሰውዬው ያሉሽን ብታደርጊ መልካም ነው ብዬ ነው የማስበው። ምክንያቱም በኋላ ከምታለቅሺ ከምትከፊ አብርሃምን ደግሞ ተዋርዶና አይደለም አንቺ እኛም እንኳን አብርሃም ሲያለቅስ ሲከፋ ማየት አልፈልግም እኔ በበኩሌ። ምክንያቱም አብርሃም በጣም የዋህና ምስኪን ሰው ነው። ለሰው መልካም ነገርን የሚያስብ ሰው ነው። ክፋት በልቡ የለም። ገባችሁ? በጣም ንጹህ ሰው ነው አብርሃም። እኔ ከማየውና ከእንትን ከሚለው አንፃር ሆነን ለመናገር ከሚሰራቸው ቪዲዮዎች ሌላ ራሱ ማለት ነው አብርሃም በጣም ደግና መልካም ሰው እንደሆነ ነው እማቀው እማስበው ማለት ነው። እና በጣም በብዙ ነገሮች አብርሃምን ቼክ አድርጋለሁ እኔ ሶሻል ሚዲያ ላይ ራሱ ማለት ነው። እና ግን መልካም ሰው ነው አይደለም ከየት ውጪ ከሌሎች አካባቢ ማለት ነው። እና የሆነ ነገር ከተከሰተ በኋላ ማዘንም የሆነ ነገርን ከሆነ በኋላ መመለስ አንችልም። ግን በምንችለው ነገር የሆነ ነገር ሳይከሰት በፊት ሳይደረግ በፊት ብንጠነቀቅ መልካም ነው ብዬ ነው የማስበው። እና እኔ ጥሩ ኢንፎርሜሽን ነው ሄርሜ እንግዲህ አስመልጨው ነው የምልሽ። እኔ ሌላ ምንም አልልሽም። እኔ ይሄ በስማም በጣም ከባድ ነው ጋይስ። ኢትዮጵያ ውስጥ ይሄን ያህል የወንድ ችግር አለ ብዬ አላስብም እኔ ሆነን ለመናገር። እና ሩታ ምን ሆነሽ እንደሆነ አይ ዶንት ኖ ከመጀመሪያው ጀምረሽ እስካሁን በለቅሶ እኮ ነው ነው ያለሽው አንቺ በለቅሶ። ያኔም እንደዛ ስታለቅሺ እኔ አንተን አፍቅሬያለሁ ፈልጌያለሁ ለመቆም ምናምን ስትይ ነበር። አሁንም ደግሞ እኔ ለክብሯ ማትጨነቅ ሴት አንቺን አየሁን ለመናገር እንዴ ሰው ዘላለሙ ለወንድ እያለቀሰ ይኖራል? ዘላለሙ አንቺ ከ3 አመት ከ4 አመት በፊትም እንደዛ እያለቀስ ነበር እና ዛሬም ስታለቅሺ ኧረ ይደብራል። ሩታ ሙቮን አድርጊ። እውነት ሙቮን ሲስተር ሙቮን። ምንም እኔ በነገራችን ላይ በአንድ በኩል አደግሻለሁ ምክንያቱም የኛ እንደዚህ ስናወራ እንኳን ምንም አልመሰለሽም። ምንም ነው የማይመስልሽ እና የሰው ንግግር ምንም ነው የማይመስላት ጋይስ። ምክንያቱም ቢሰብራት የሆነ ነገር እንትን ቢላት ኖሮ ያኔ እንደዛ ተንበርክካና እንደዛ እንትን ብላ ስታለቅስ ለአብርሃም ያኔ እንትን ነበረ ታፍር ነበረ። ሩታ መቼም አታፍርም። ካፈርኩ አይመልሰኝ ነገር ነው እሷ እያደረገች ያለው። እንግዲህ ማን እንደሚያሸንፍ እንግዲህ የምናየው ይሆናል። ግን አብርሃም አንተም በተቻለክ መጠን ጥንቃቄ አድርግ። ቤተሰቦቼ